ፈልጎ ነው። ኦኬ ምንም ይሁን የአንድ ሰው ዘር ሐረግ ለመቁጠር ከመሄድ ይልቅ ምን እየሰራ ነው ይሄ ሰውዬ? አማራን እየተሳደበ ነው ወይስ አጀንዳ እየፈጠረልን ነው? አጀንዳ ይፈጥሮ እኛን እያጨቃጨቀን ነው ወይስ ምን እያደረገን ነው የሚለውን ነገር በማሰብ ሞር ደግሞ የማዳም ቅመሞች ይህንን ነገር በማሰብና በማገናዘብ ሰፋ አድርጋችሁ በማሰብ የራሳችንን ጀግኖች መሬት ላይ ያሉ ጀግኖችን በመደገፍና የጠላትን የመከፋፈል ሰይጣናዊ ሚስጥር በመግፋት ይህን ትግል ዳር በማድረስ የትውልድ ታሪክ መጻፍ አለብን። ካልሆነ ግን ታሪክ ሆነን እንቀራለን። ካልሆነ ግን አይውላችሁ እንደ እስራኤላውያን አንተ የኢትዮጵያ የአማራ ዘር ያለክ ጎሳነክ ተብለክ በመርፍ ወይም በአንድ ሰው እየተጎተትክ የሆነ ካምፕ እንድትገባና ከዛ በኋላ አንተ ይሄ የአማራ ጎሳነክ ተብለክ እንድታቀይም ነው የምትደረገው። እስራኤላውያን ተጣፍተው ነው እናንተ ይሁዳዎች ናችሁ ብላችሁ ተብለው እኮ እየተመረጡ የመጡት አያውቁም ነበር፣ ጠፍተው ነበር። ልክ እንደዛ አንተ የአማራ ሙስሊም ነክና እዚህ ጋር ቆም፣ ቆይማ ሌላ እናመጣልሃለን። አንተ ደግሞ የአማራ ክርስቲያን ነክና እዚህ ጋር ቆም፣ ሌላ እናመጣልሃለን። እናንተ አንድ ናችሁ፣ እንደዛ አጥፍተዋችሁ ነው አሁን ወደ አንድ ልናመጣላችሁ ነው እየተባላችሁ ልትለቀሙ ሁላ ትችላላችሁ፣ በዚሁ ከቀጠል ማለት ነው። ስለዚህ ሰያው አንድ ስለሞጣ መናገር የምፈልገው እኔ ሞጣንም አንተንም አንድ ነው የማያችሁ፣ ሁለታችሁም አማራ እስከሆናችሁ ድረስ። ሞጣ መሳደብ ፈልጎ አይደለም። ሞጣ አንተን የሚናገረው ውስጥ ያለው ንዴት ነው። ሰያው ሞጣ ፋኖን መርዝ ስጪው የሚለው መርዝ እንዲሰጠው ፈልጎ አይደለም፣ ግን እሱ በሚፈልገው ደረጃ ስሜቱ ስላልመጣለት ውስጥ ያለውን እውነት ስለሚነግራችሁ ነው። ጆከርን የሚሳደበው ውስጥ ያለውን ሐሳብ ውስጡ ስለሚናደር ነው። ሞጣ መጀመሪያ ከመናገሩ በፊት ውስጡ ንዴት ይፈጥርና ያን ንዴት ነው ያን እውነቱን ነው የሚናገረው። ማለት ለምን እንደዚህ ያደርጋሉ? ለምሳሌ እኮ አንተ ልጅህን ስትቀጣው የታባክ ብለህ እኮ ልጅህን እንዳረክ እሳይ እንኳን አደረገ እንዲህ ነበር ማድረግ አፈር ከድሜ ነበር አፈር ድሜ እኮ አታበል አይደለም እዚህ ላይ ተሳስታ እዚህ ላይ ሞጣ ባንዳ ነው። አይውልክ ሞጣ ቆይ ኖ ቆይ እዚህ ላይ ይቅርታ ደህና ሄደ። ይኸውልህ ሞጣን ለምሳሌ ሞጣ የመጨረሻ ቆሻሻ የመሆኑ ጆከርና ቴምር ሲጣሉ ቴምር የጆከር ትክክለኛ ፎቶ ይኑራት አይኑራት ባላቅም ፎቶውን አወጣለሁ ነው እንጂ አለችው፣ አላወጣችም። እሱ ግን አንዲት የሱ ፎቶ አለ ስትለው እኛ ሁሉ አውሮ ቶሎ ብለሽ አንቺ ነው አላት። የጆከር ፎቶ ቢሆን ኑሮ ያ ፎቶ ጆከርን አስገድሎታል ማለት ነው። ገብቷል አይደል? ይሄ ምክር ምናምን አይደለም፣ እንዳትሸወዱ። ሁለተኛ የፋኖ መርዝ ጫሉ ትክክል የመንግስት ተላላኪ ነው። ለምሳሌ ነው ስለዚህ ማንኛውም ፋኖ ሲመጣ እንጀራ ሰጠው መርዝ ነው ተረጃው ቀም ሌላኛው ንጹህ አማራ አስተልክ አሁን ያለው ፋኖ ቅጥረኛ ነው። ገቢስ እና ቅጥረኛ ነው። ገቢስ ይሻላል ነው። ገቢስ የትግሬ ነው። ይሄ የምትለው ዝም ብሎ ነው። ሞጣ የወጣለት የመንግስት ተላላኪ ነው። ለምሳሌ ሰዎች እንዳይተቹት አንዳንድ ቀን መንግስትን ትንሽ ላውላውን ገረፍ አድርጎ ሲቀጠቅጥ የሚውለው ፋኖን ነው። እሺ ስለዚህ ይቅርታ ሞጣ መጥፋት አለበት። እኛ እንደ አይነት ጅላጅል ፖለቲካ የሚሰራ ሰው አንፈልግም። አቡ ታስታውሳለህ? እነ ደጓ እንዳርጋቸው በብልጽግና ጊዜ እና በፊትም በባዕድን ጊዜ አሜሪካ እየሄዱ ስብሰባ ሲያደርጉ ለመናገር እንኳን እድሉን አይሰጡትም ነበር። ለመናቅ እየናቁት ቆሞ ሲናገር ለአማራ ምን ጥቅም አመጣችሁ እናንተ ተሹማችሁ እያለ የሚታገል የመጀመሪያው ታጋይ ነበረ ሞጣ። እኔ ሞጣን ከስሜቱ ውጭ ያለውን እውነታ ብትረዱ ደስ ይለኛል። ክፉ ወንድሜ ምን ነው ነበረ ክፉ ለክፉ ጠንቀቅም ነበረ። የሚገመተው ባወራው ልክ ነው። እኛ ጠንቋ አይደለም ውስጡ ያለው መጠንቆል አንችልም። ይቅርታው ይሄ ውስጡ ያለው ጠንቋይ ጠንቆለ ይወቅ እንጂ እኛ የምንረዳው ባፉ የሚናገረው ሰው እኔ ባፌ የምናገረው በውስጥ ያለው ነው። ስለዚህ ወንድማችን እናመሰግናለን። እንግዲህ ሞጣ በፋኖች ላይ ትዕዛዝ ሰጥቷል። ስለዚህ ይሄ የምትለውን አልቀበልህም።
እኛ ብዙ ጊዜ እንደ መዝናኛ ያያየነው ዝም ብለ እየሳቅን ተው ነበር። አሁን ግን አናልፈው፣ የምናልፈው አይደለም። ሁለተኛ የአማራ ጥላቶች የፋኖን ጥላቶች እኮ አስገባቸው፣ ዛሬ እንዳለ አስገባቸው። ጎጠኛን ሁሉ አስገባቸው። መድረሻ ሲያጣ ለመዳን ሲል ጎጠኛ የተባለን በህወሓት ጦርነት ጊዜ ኢትዮጵያ ገብተው ሲዘርፉ የነበረ የደሃን ገንዘብ ሲያስለቅሱ የነበረ ከዛ ወዲህ ግን ተደብቀው ያሉ ሰዎችን እያስገባ እኮ ሲጨማለቅ ነው ያመሸው። ሞጣ ማለት ባንዳ ነው የምልህ። ምንም እኔ ቤት ስለሱ ደህንነት አይወራም። ምናልባት ያንተ አስተሳሰብ ሞጣ ሌባ ነው፣ ሞጣ ቀናተኛ ነው። እነ ዘመነ ካሴን የሚሰድብ እነ ምሬ ወዳጆን የሚሰድብ ከዛ አልፎ እንዳጠቃላይ ለፋኖ ምግብ ከመሰጠት መርዝ ስጡ የሚል ማን ነው? አንድ የብልጽግና ሰው ኦሮሞ ሲል ሰምተህ ታውቃለህ? ትግሬ ሲል ሰምተህ ታውቃለህ? አብይ አህመድ ሲል ሰምተህ ታውቃለህ? የከፋ ጠላት ነው ሞጣ። በቃ ይሄን አምናችሁ ከይሄን ሰውዬ ማጥፋት ነው ያለባችሁ። እናጠፋዋለን። ጅል ነው። በስሜት የሚጓዝ ብቻ ጅል ነው። በጣም ጅላጅል ቅል ነው። ከማውራት በቀር ምን ይደርስ ተብሎ የማያውቅ። ኦኬ አቡ ፋን ነው ባለፈ ሞጣ ወደ ዱባይ በመጣ ሰዓት ገብዘውት እየጠጡ እየተጫወቱ እየጨፈሩም ብዙ ላይፍ እያሳለፉ ነበረ። በዛ ሰዓት እሱ ሁሉም ሰው አማራ ነው ብሎ አምኖ እየተጫወቱ በነበረበት ሰዓት የሱን እያንዳንዷን ድርጊትና እያንዳንዷን ውሎ እያንዳንዷን እንቅስቃሴ በቪዲዮ እየቀረጹ እያስቀመጡ ነበር። በእውነት ትክክለኛ አማሮች ከሆኑ ዛሬ ይሄ ነገር እንደሚፈጠር በምን አውቀው ይህንን ሰው ለክፉ ለዚህ ቀን አንድ ጊዜ ድሮውኑ ሞጣ ወላዋይና አቋም የሌለው ሰው ነው። አማራን እንደሰደበ የሚከርምና ሰይጣን ሰው ነው። ስለዚህ ደግሞ የወጡት ቪዲዮ የዛን ጊዜ ቀርጸውት አይደለም፣ ካሜራ ስላለ እያንዳንዱ የቤት ካሜራ ከካሜራ ላይ ነው የተወሰደው አሁን እንጂ የዛን ጊዜ የተሰወረ አይደለም። ምናልባት አብራው የተኛችው ሴት ራሷ ሰውራው ሊሆን ይችላል። የዛንቶ ገና እናወጣዋለን። የሞጣ ጠበቃ ከሆን የምቆመው እኔ አላቅልህ። ዛሬ ቴክኖሎጂ ረቅ አሁን የምትንቀሳቀስበት ቦታዎች ካሜራ አለው። የካሜራው ባለቤት ጋር ተግባብተህ ሰዓቱንና ቀኑን ከሰጠህ ልክ ስልክ እንዳለ ቪዲዮ አውጥቶ ይሰጣል። ገባ አይደለ? ገብቶኛል። አቡፋን አማራን እንዳዋረደ የሚኖር ሞጣ ነው። ስለዚህ ጅል መስሎ ያዋረደ። ይቅርታ ወንድም ይዝል ላይ ይቆም። የሞጣ ደጋፊ ከሆን ከኔ ጋር ምንም ልንገባ አንችልም። እኔ የሱም ያንተም የሁላችሁም ደጋፊ ነኝ። የሁላችሁም ጥፋት አለ። አንተ ጋርም ጥፋት አለ፣ ጆከርም ጋር ጥፋት አለ፣ ሁላችሁም ጋር ጥፋት አለ። ግን እኔ ሁላችሁም ለእኔ አንድ ናቸው። እኔ አንተ ላይ ክፉ እንዲደርስ አልፈልግም። ማለት እኔ ባለፈ ራሱ ለተፈጠረው ነገር እኔ እንዴት እንዳለቀስኩ እኔ ልነግርህ አልችልም። ማለት ሞር ደግሞ እናንተ ጋር ፍትህ ማን ነው ያወጣው? ሐሳቡን ይስጥ። አባረራችሁት። ሁሴን ነው ያስወጣ። ወንድሜ እኛ ብሔርተኞች ነን። ብሔርተኞች ፊት ቀርበህ እንትን ነው እሳት ፊት መቅረብ ማለት ነው። ብሔርተኞች ፊት መቅረብ የለም። እኛ ብሔርተኞች ካሁን በኋላ አጥፊ እንጂ የምንጠፋ ሰው አይደለንም። እሺ ዜድ ኧረ አንቺ አይደለሽ ተፊት የመጣሽው። አንድ ሆን አማራ መሰለኝ። አንድ ሆን ይቅርታ፣ በተራ አንድ ሆን አማራ። ሰላም ሰይዳው፣ ሰላም ነው? ሰላም ነው። ሰላም ብያለሁ ሁላችሁንም። ያው በተፈጠረው ነገር በጣም እናዝናለን። አማራ ሊያጠፉን መጥተው ያለ መጥፋት ነበር ትግላችን። ግን በእኛው እየተበላላን እስካሁን ጀግናም እንዳይወጣ እያደረግን ኑረናል።
እጃችን በአፋችን እየነከስን ኑረናል እና ካሁን በኋላ አንድነት መፍጠር ያስፈልጋል። የተለያያችሁ ወንድሞቻችን ሞጣም አልከው ሰይድም አልከው ጆከርም አልከው ሁሉም አማራ ነው። በአማራነታችን ነው እየተገደልን ያለነው። አንድ መሆን ያስፈልጋል። መእታችሁ ሁላችሁም እነሱን ለማስማማት መሞከር ነው እንጂ ማባባስ ነው ይሄ። አማራኛው በእኛው ተራርመን ትግላችን ወደፊት መቀጠል ነው እንጂ ያለብን አንተ የዚያን ገበና ያንተን ገበና አውጥቶ ለዳር ጥላት መሰጠት ጥሩ አይደለም ይመስለኛል። እኛ አንድ ነገር እኛ አሁን ሞጣን የምንፋታው አንድና አንድ ብቻ ነው። እኛን ሰድቦናል፣ ችግር የለም። እኛ ምንም የሚጎልብን ሞጣን የምንፋታው አንድና አንድ ነገር ብቻ ነው። ወጥቶ ፋኖን ይቅርታ ሲጠይቅ ብቻ ነው የምንፋታው። ከዛ ውጭ ፋኖችን ያው ይተቻን ብቻ ግን ምን መሰለህ ለማንቃት ሰምተና ሁሉንም ሰምተና እየሰማን ነው ሰምተና እኛ ክዳት አይደለም እኮ ይሄ አሪያ እኮ እሱ ቢል አማራ ለአማራ መርዝ ይሰጣል ብለህ ታስባለህ? አይሰጥም። ለምን ታስቦ በጀመረ ጥላቶች ብለዋል። ይሄን የሚሰጥ የለም እውነት እንደገና ደግሞ በገዛ አማራ በአማራ ላይ ስለዘመተ አርማ በታኝና ሚኒሻ የተባሉ አሉ። በፋኖ ልብስ ለብሰው በፋኖ ጭንብል የሚዋጉን እነሱን ሊሆን ይችላል እና ፋኖን ነው እኮ ያለው። እነዛማ ራስህ ስም አላቸው ሞነ ችግር የለም የሚበላ አማራን በአማራ መርዝ የሚያበላ የለም። በቃ አማራ አንድ መሆን አለብን ነው በቃ እሱ ከተናገረ የኛ ሰው እንዴት አይሰጥም? አንድ የሚኒሻ ትሰጣለች፣ የአድማ በታኝ ሚስ ልሰጥ ትችላለች። እንዴት ነው የማይሰጡት? አማራ ከንግግሩ ለምን ነው እንደምትለው? ከንግግሩ ስራ ይሻላል፣ ስራ ብንሰራ ይሻላል። እና ወንድሜ ጾመኛ ነህ፣ ጾመኛ ነኝ። በአላህ ብያለሁ ብትስማሙልን ነው የምመርጠው ነኝ ሁላችሁም ማለት ነው። አማራንን ደሜ ነው የሚፈሰው የምትሉ በሙሉ ማስማማት ነው እንጂ ያለብን እኛ ለጥላት መሰጠት የለብንም። ይሄን አለ እያልን ማባባስ ነው ይሄ የሚሆንብን እና አመሰግናለሁ ወንድሜ። ሞጣ ነው ጥላትህ እኮ ነው የምለው። ጥላትህ ሞጣ ነው። ሐሳቢ ሊጨርስ አቡፋን ኦሮሞ ለፋኖ መርዝጡ ስል ሰምተን አናውቅም። አቡፋን ሐሳቢ ሊጨርስ ሞጣ ነው። ለምሳሌ ከዚህ ቀደም አንድ ትግሬ ታስታውሳችሁ፣ በሰሜኑ ጦርነት አንድ ትግሬ ምንድነው አለችው? በየውሃው ውስጥ በየእንትኑ መርዝ ጨምሩበት፣ ለመከላከያ እንጀራ ሲሰጡ መርዝ ጨምሩበት ባላይ መሰረት የትግራይ እንትን መርዝ እየሰጧቸው ማለት መጨረሻ የሚበሉት መርዝ ሲሆን የተረፈው አፈግፍጓ አማራ ክልል የገባው እንዴ ይሰማል እኮ ሁሉ። ይሄ ትዕዛዝ እኮ ከባድ እኮ ነው። እንዴት ነው እንደዚህ የምታስበው? ይተው ወጣቱ እናንተ ብሔርተኛ አይደላችሁም እንዴ? አቡፋን ነው አይውልክ። እኔ አሁን ማለት ይሄንን ሰውዬ አሁን ይሄን ሞጣ የሚባል ሰውዬ ጥላት ቢያገኘው ፋኖን ተሳድበሃል ተብሎ አይደለም የሚገደለው። ይህ በገደሉት አንተ ግን ሰያ ይቅርታና አንድ ሰው ከሚደጋግም ሐሳባቸውን አንድ ደቂቃ ቢሆን ሌሎቻቸው ማሳብ ይስጡ። ይሄንኛው ሰው የሚያወራው እየደጋገመ አንድ ነገር ነው፣ ምንም ውጤት የለው። ሰላም አለይኩም ክርስትና እምነት ተከታይ ወገኖች ሰላም በያለው። ሰያው እኔ እንደ ራሴን ወክዬ ነው ማንንም ወክዬ አልናገርም። እዚህ ጋር ጥፋት አለባችሁ ብዬ ማምነው እናንተ የምትገቡበትን